ውድ የቲሩሾፕ ቲዩብ እና የደሚና ኢለርኒንግ ቤተሰቦች እንደምን ከረማችሁ እያልኩ በዛሬው ቪዲዮ የዲጂታል ማርኬቲንግ ኮርስ መግቢያ ነው ብለናል። እንግዲህ በደሚና ኢለርኒንግ ፕላትፎርም እና በቲሩሾፕ ቲዩብ በኩል የኦንላይን ገቢ መፍጠሪያ አሊያም የዲጂታል ማርኬቲንግ ኮርስ እየሰጠን መሆኑ ይታወቃል። በዚሁ መሰረት በደሚና ቴክኖሎጂ ፕላትፎርማችን በኩል የኦንላይን ገቢ መፍጠሪያ ኮርሶችን በአማርኛና በኦሮምኛ ለ5 ዙር አስተምረን ወደ ስራ እያሰማራን እንገኛለን። ታዲያ ተማሪዎቻችንም የራሳቸውን ዌብሳይት በቀላሉ በመፍጠር በወር እስከ 1000 ዩሮ ገቢ ማግኘት ችለዋል። ታዲያ የዛሬው ቪዲዮ ስለ ዲጂታል ማርኬቲንግ ኮርስ መግቢያ የተመለከተ ነው። እንግዲህ በደሚና ኢለርኒንግ ፕላትፎርም እና በቲሩሾፕ ቲዩብ በኩል የኦንላይን ገቢ መፍጠሪያ አሊያም የዲጂታል ማርኬቲንግ ኮርስ እየሰጠን መሆኑ ይታወቃል። በዚሁ መሰረት በደሚና ቴክኖሎጂ ፕላትፎርማችን በኩል የኦንላይን ገቢ መፍጠሪያ ኮርሶችን በአማርኛና በኦሮምኛ ለ5 ዙር አስተምረን ወደ ስራ እያሰማራን እንገኛለን። ታዲያ ተማሪዎቻችንም የራሳቸውን ዌብሳይት በቀላሉ በመፍጠር በወር እስከ 1000 ዩሮ ገቢ ማግኘት ችለዋል። ታዲያ የዛሬው ቪዲዮ ስለ ዲጂታል ማርኬቲንግ ኮርስ መግቢያ የተመለከተ ነው። በዚሁ መሰረት እስቲ ስለ ኮርሱ ምንነት፣ ጠቀሜታና አጠቃላይ ኮርሱ ስለሚሰጥበት ሁኔታ የሚገልጽ አጠር ያለ መግቢያ ተመልክተን እንመለስ። እሺ እንግዲህ ውድ የቻናላችን ተከታታዮች ያው ኮርስ አውትላይናችንን ምን እንደሚመስል እንመልከተው። ያው ዲጂታል ማርኬቲንግ ኮርስ ይላል። የዲጂታል ማርኬቲንግ የላቀ ዲፕሎማ ኮርስ ነው። ኢንስትራክተሩ ሐሰን ኢሜጅ ይባላል። ያው በምርጥ የኦንላይን በፕላትፎርም ደሚና ኢለርኒንግ የሚሰጥ ኮርስ ነው ማለት ነው ይሄ ኮርስ። በዚህ ኮርስ ያው ኮርስ ኦቨርቪው ወይም ደግሞ የኮርሱ አጠቃላይ መግለጫ በምንመለከት ጊዜ ባህሪው ያው የኮርሱ ስም አድቫንስድ ዲፕሎማ ኢን ዲጂታል ማርኬቲንግ ነው ወይም የዲጂታል ማርኬቲንግ የላቀ የዲፕሎማ ኮርስ ይባላል። ዱሬሽኑ ከ12 ሳምንት እስከ 12 ሳምንት ድረስ ሊወስድ ይችላል። ለርኒንግ ሞድ ወይም ደግሞ ይሄ ኮርስ የሚሰጥበት መንገድ የኦንላይን ወይም ደግሞ ሰልፍ ፕሌስድ ላይቭ ሴሽን ነው። ይህም በደሚና ኢለርኒንግ ፕላትፎርም የሚሰጥ ነው። ዘን ታርጌት ኦዲየንሳችን ወይም ደግሞ የተዘጋጀው የኮርስ የተዘጋጀው ለኢንተርፕረነሮች፣ ለቢጊነሮች፣ ለፍሪላንሰሮች ወይም ክሪኤተር ለመሆን ወይም የኦንላይን ስራ በመስራት ገንዘብ ማመንጨት ለሚፈልጉ ማንኛውም ስራ ፈጣሪዎች፣ ፍሪላንሰሮች እና የቪዲዮ የትኛውንም አይነት የኦንላይን ማርኬቲንግ በመስራት ገንዘብ ማመንጨት ለሚሹ ማንኛውም ግለሰቦች ነው ማለት ነው ይሄ ኮርስ የተዘጋጀው። የዲጂታል ማርኬቲንግ የዲፕሎማ ኮርሱ ያው አዘጋጁ ደሚና ኢለርኒንግ ነው። አስተማሪው ሐሰን መሐመድ ነው። የኮርሱ ቆይታ እስከ 3 ወር ብለናል። ከዚህ በፊትም እንደተመለከትነው ማለት ነው። ዘን የኦቨርኦል ይሄ አሁን ያየነው ነው። ሶስቱ የዚህ ኮርስ ዋና ምሰሶች 3 ምሰሶች አሉት። የመጀመሪያው ስለ ሲኦ ሚስትሪ እንማራለን። ይህ ማለትም ጣቢያዎችን ከባድ ወይም የሰርች ኢንጂን ኦፕቲማይዜሽን በመጠቀም እንዴት የሰራ ነው ዌብሳይት ሊሆን ይችላል፣ የዩቲዩብ ቪዲዮ ሊሆን ይችላል፣ ማንኛውንም ነገር የዲጂታል ማርኬቲንግ ስራችንን በደንብ ወደ ላይ በማውጣት ገንዘባችንን ከፍ ማድረግ እንችላለን የሚለው ጉዳይ ላይ የምንመለከት ይሆናል። ከዛ በኋላ ሶሻል ስኬሊንግ ነው። ይህም ማለት በማህበራዊ ሚዲያ ፌስቡክ፣ ኢንስታግራም፣ ቲክቶክ ደንበኞችን እንዴት አድርገን በመሳብ የዌብሳይታችንን ወይም የዩቲዩባችን ሞኔታይዜሽን ከፍ ማድረግ እንችላለን የሚለውን የምንመለከት ይሆናል። ሶስተኛው ደግሞ ሞኔታይዝ ነው። በዩቲዩብ አዘጋጅ በማርኬቲንግ እና በአድሰንስ ቀጣይነት ያለው የኦንላይን ገቢ እንዴት መፍጠር ይቻላል የሚለው ላይ በትኩረት የሚሰራ ይሆናል ማለት ነው። ይሄ የአጠቃላይ ኮርሱ ማለት ነው በዚህ ጉዳይ ላይ እንግዲህ በዚህ ይህን ያህል ካልን ይህ ኮርስ በ12 ሞጁል የተከፋፈለ ነው። ያው የመጀመሪያው ሞጁል ወይም የመጀመሪያው ክፍል የዲጂታል ማርኬቲንግ መግቢያ ነው። ዘን ዲጂታል ማርኬቲንግ ምንድነው የሚለውን ባህሪና የዲጂታል ማርኬቲንግ ባህላዊና የዲጂታል ማርኬቲንግ ምንነት እንማርበታለን። የዲጂታል ማርኬቲንግ ስርዓቶች ምንድናቸው?
የደንበኛ ጉዞ፣ የማርኬቲንግ ስትራቴጂ የሚሉ ነገሮችን በደንብ የምንማርበት ይሆናል ማለት ነው። ሶ በሁለተኛው ሞጁል ወይም ደግሞ ሞጁል 2 ዌብሳይት ኤንድ ኦንላይን ፕሬዘንስ ዲቨሎፕመንት ወይም ደግሞ ድህረ ገጽ እንዴት በቀላሉ ማዘጋጀት እንችላለን የሚለውን በደንብ የምንማርበት ይሆናል ማለት ነው። ይህም የድህረ ገጽ መሰረታዊ እውቀት ኮርስ ታገኛላችሁ። የወርድፕሬስ ድህረ ገጽን መገንባት እንዴት እንደምትችሉ እና ሞኔታይዝ እንዴት እንደምታደርጉ ትማራላችሁ። ከዛ ዶሜን እና ሆስቲንግ እንዴት መግዛት እና ሆስት ማድረግ እንደምንችል እንማራለን። እንደገና ደግሞ ላንዲንግ ፔጅ ወይም ደግሞ የዌብሳይቱ የፊት ለፊት ፔጅ ምን መምሰል እንዳለበት በደንብ የምንማር ይሆናል። ከዛ ዩዘር ኤክስፒሪየንስ የሚባለውን ወይም ዩኤክስ የምንለውን ነገር በደንብ የምንማር ይሆናል። ከዛ ኮንቨርሽን ኦፕቲማይዜሽን የሚሉ ኮንሰፕቶችን በሞጁል 2 የምንማር ይሆናል ማለት ነው። እሺ በሞጁል 3 ደግሞ የምንመለከተው ያው ሰርች ኢንጂን ኦፕቲማይዜሽን ወይም ደግሞ ኤስኢኦ የሚለውን ነው። እዚህ ስር ያሉ ቶፒኮች ኢንትሮዳክሽን ቱ ኤስኢኦ ወይም ሰርች ኢንጂን ኦፕቲማይዜሽን ምንድነው የሚለው ነው። ከዛ በኋላ ኪወርድ ሪሰርች ወይም ደግሞ የቃላትን ፍለጋ ወይም የምንጠቀመው የዌብሳይታችን ላይ የምንጠቀመው ቃላት ከፍተኛ ገቢ ሊፈጥሩልን የሚችሉ ወይም እንዴት የምንጽፈውም ጽሁፍ ወይም የቪዲዮ ስንሰራ ቪዲዮችን ዩቲዩብ ላይ ከላይ እንዴት መምጣት እንደሚችል ኪወርድ ሪሰርች በማድረግ የሚያሳየን ነው። ከዛ ኦን ፔጅ ኤስኢኦ የሚላለ ቴክኒካል ኤስኢኦ እና ኦፍ ፔጅ ኤስኢኦ የሚሉ 3 ቶፒኮችን እናያለን። ከዛ ሊንክ ቢልዲንግ ስትራቴጂዎችን እንማራለን። ከዛ ሎካል ኤስኢኦ እና ኤስኢኦ ቱሎች ወይም ደግሞ ሰርች ኢንጂን ኦፕቲማይዜሽን ቱሎችን ከዚህ ላይ ከተመለከትን በኋላ ፕራክቲካል ፕሮጀክት በማየት ኦፕቲማይዝ ዌብሳይታችንን ኦፕቲማይዝ ዌብሳይት ፎር ጉግል ሰርች ራንኪንግ ዌብሳይታችንን ኦፕቲማይዝ እንዴት እንደምናደርግ እንማራለን ማለት ነው። በሚቀጥለው ደግሞ ያው ሞጁል 4 ላይ ኮንተንት ማርኬቲንግ የሚለውን እንመለከታለን። ኮንተንት ማርኬቲንግ ስር ኮንተንት ስትራቴጂ ወይም ደግሞ እንዴት ኮንተንት ማዘጋጀት እንደምንችል፣ ከዛ ብሎግ ራይቲንግ፣ ከዛ በኋላ የምንጽፈው ጽሁፍ ደግሞ ኮፒራይት እንዳይኖረው ኮፒራይቲንግ እንዴት መጠንቀቅ እንዳለብን፣ ኮንተንት ፕላኒንግ እና ቪዲዮ ኮንተንት ክሪኤሽን እንዲሁም ቪዥዋል ኮንተንት ክሪኤሽን እና ቪዥዋል ኮንተንት ዲዛይን እና ስቶሪ ቴሊንግ ቴክኒኮችን በደንብ የምንማር ይሆናል ማለት ነው። በሚቀጥለው ሞጁል 5 ደግሞ ሶሻል ሚዲያ ማርኬቲንግን በደንብ እንመለከታለን። ከነዚህ ውስጥም እንደ ፌስቡክ ማርኬቲንግ፣ ኢንስታግራም ማርኬቲንግ፣ ቲክቶክ ማርኬቲንግ እና ሊንክዲን ማርኬቲንግ፣ ዩቲዩብ ማርኬቲንግ እና ሶሻል ሚዲያ ኮንተንት ስትራቴጂ በደንብ እንማራለን ማለት ነው። ሶ በቀጣይ ሞጁል 6 ደግሞ ኢሜል ማርኬቲንግ ከዌብሳይታችን ጋር በኢሜይላችን እንዴት ገንዘብ መስራት እንደምንችል የምንማር ይሆናል። ይህም ኢሜይል ማርኬቲንግ ፈንዳሜንታል፣ ቢልዲንግ ኢሜይል ሊስት እንዴት ኢሜይል ሊስት ማዘጋጀት እንደምንችል፣ ኢሜይል ካምፔን ዲዛይን እንዴት ማዘጋጀት እንደምንችል እና አውቶሜሽን ሲስተም፣ ኒውስሌተር ማርኬቲንግ እና ኢሜይል ፐርፎርማንስ አናሊሲስ የመሳሰሉ ኮንተንቶችን የምንማር ይሆናል ማለት ነው። ቀጣይ በሞጁል 7 ወይም ደግሞ በክፍል 7 ደግሞ ፔይድ አድቨርታይዚንግ ወይም ደግሞ ፒፒሲ የሚባሉትን ከነዚህ ውስጥም ጉግል አድስ እንዴት መጠቀም እንደምንችል፣ ፌስቡክ አድስ እንዴት እንደምንጠቀም፣ ኢንስታግራም አድስ እንዴት እንደምንጠቀም በመጠቀም እንዴት ገንዘብ ጀነሬት ማድረግ እንደምንችል፣ ከዛ ካምፔን በጀቲንግ እና አድ ፐርፎርማንስ ኦፕቲማይዜሽናችን ምን መምሰል አለበት የሚለውን በደንብ የምናይ ይሆናል ማለት ነው። ቀጥሎ ያው ኤአይ የዘመኑ የኤአይ እንደመሆኑ ኤአይ ኤንድ ዲጂታል ማርኬቲንግ የምንማር ይሆናል። ከነዚህ ውስጥም ያው እዚህ ውስጥ ያሉ ቶፒኮች ኤአይ ቱል ፎር ማርኬቲንግ፣ ቻትጂፒቲ ፎር ማርኬቲንግ፣ ኤአይ ቱሎች ለኮንተንት ክሪኤሽን እንዴት መጠቀም እንዳለብን እና ማርኬቲንግ አውቶሜሽን ምን መጠቀም እንዳለብን፣ ከስተመር ሰፖርት አውቶሜሽን፣ እንደገና ኤአይ አናሊቲክስ የሚባሉ ነገሮችን በደንብ የምንማር ይሆናል ማለት ነው። በሞጁል 9 ደግሞ አናሊቲክስ ኤንድ ዳታ ትራኪንግን የምንማር ይሆናል። ያ ማለት ያው እያንዳንዱ የምንሰራው ነገር አናሊቲክሱን በደንብ መረዳት ይኖርብናል። ያው አብዛኛውን ጎግል ላይ ስለሆነ ጎግል አናሊቲክስ እንማራለን። ደን ጎግል ሰርች ኮንሶል ምን እንደሆነ በደንብ የምንማር ይሆናል። ከዛ ዌብሳይታችንን ትራክ እንዴት ማድረግ እንደምንችል፣ ኮንቨርሽን ትራኪንግ እና ማርኬቲንግ ኬፒአይ፣ ከዛ ዳታ ኢንተርፕሪቴሽን ምን መምሰል እንዳለበት የምንማር ይሆናል ማለት ነው። ከዛ ቀጥሎ ሞጁል 10 ስር
ደግሞ ያው ዋናው ኢኮሜርስ ማርኬቲንግ እንማራለን። ከዚህ ውስጥ ያው ኢኮሜርስ ፈንዳሜንታል ምን እንደሆነ፣ ኦንላይን ስቶር ማርኬቲንግ እንዴት እንደሚሰራ፣ ፕሮዳክት ፕሮሞሽን እና ከስተመር ሪቴንሽን፣ አፊሊየት ማርኬቲንግ እንዴት መስራት እንደምንችል እና ሴልስ ፈነል የመሳሰሉ ኮንሰፕቶችን እዚህ ቶፒክ ስር የምንማር ይሆናል ማለት ነው። በሞጁል 11 ደግሞ ፐርሰናል ብራንዲንግ እና ፍሪላንሲንግ የተባሉ በፍሪላንስ ራሳችን በተማርነው ነገር ፍሪላንስ በመስራት ከዛ ራሳችን ብራንድ አድርገን ገንዘብ እንዴት ሜክ እንደምናደርግ እንማራለን። ከዚህ ውስጥ ያሉ ቶፒኮች መጀመሪያ ፐርሰናል ብራንዲንግ በደንብ እንማራለን። ሊንክዲን ኦፕቲማይዜሽንን በደንብ እንማራለን። ሊንክዲን በነገራችን ላይ በጣም ገንዘብ የሚሰራበት ቦታ ነው። ከዛ ፍሪላንሲንግ ፕላትፎርሞች እንደነ ብዙ የፍሪላንሲንግ ፕላትፎርሞችን በመጠቀም ኢቭን አማርኛ ወደ እንግሊዝኛ መተርጎም፣ ኦሮምኛ ወደ እንግሊዝኛ መተርጎም፣ ቋንቋዎችን በመተርጎም ራሱ ገንዘብ የሚሰራበት ቦታ ፕላትፎርሞች አሉ። እነሱን ፕላትፎርሞች በደንብ እንማራለን። ክላይንት አኩዊዚሽን እና ፕሮፖዛል ራይቲንግ፣ ከዛ ቢልድ የማርኬቲንግ ኤጀንሲ የመሳሰሉ ቶፒኮችን በሞጁል 11 እንማራለን ማለት ነው። ሞጁል 12 ደግሞ ካፕስቶን ፕሮጀክት ያው የመጨረሻው እንደመሆኑ የፕሮጀክት እንሰራለን። ከዛ ስቱደንት ዊል ክሬት and execute a complete digital marketing strategy for real or simulated business። ከዌብሳይታችንን ከጨረስን በኋላ ከዛ የፕሮጀክት በመስራት የሰራነውን ዌብሳይት ወደ ገንዘብ የምንቀይርበትን ፕሮጀክት በደንብ እንማራለን። ከዛ ያው የሚኖረን ፕሬዘንቴሽን ይኖራል። ከዛ ውስጥ ማርኬቲንግ ስትራቴጂ ሪፖርት፣ ዌብሳይት ኦዲታችንን፣ ከዛ ኤስኢኦ ወይም ሰርች ኢንጂን ኦፕቲማይዜሽን ፕላናችንን እነዚህን በደንብ እንትንናለን ማለት ነው። ሶ ሰርቲፊኬሽን ሪኳየርመንት ይኖረናል። መጀመሪያ ያው የደሚና ኢለርኒንግ ስር ሰርቲፋይድ ለመሆን የመጀመሪያው ስቱደንት መስት ኮምፕሊት ኦል ሞጁል፣ ሁሉም ሞጁል ኮምፕሊት ማድረግ አለባቸው። ሰብሚት አሳይመንት፣ የተሰጣቸውን አሳይመንት በደንብ መስራት አለባቸው። ፓስ ኩዊዝ ኤንድ ኤግዛሚኔሽን፣ ኩዊዝ እና አንዳንድ ፈተናዎችን እንሰጣለን። እሱንም ደግሞ ማለፍ ይኖርብናል። ከዛ ኮምፕሊት ፋይናል ፕሮጀክት፣ የመጨረሻውን ፕሮጀክት እሱንም ኮምፕሊት ካደረግን በኋላ አቺቭ አትሊስት 60% ኦቨርኦል ስኮር፣ አትሊስት 60% ካገኘን በኋላ አትሊስት ሰርቲፋይድ በደሚና ኢለርኒንግ ስር ሰርቲፋይድ እንሆናለን ማለት ነው። ዲጂታል ከዛ አዋርዳችን የምናገኘው አዋርድ ዲጂታል ማርኬቲንግ ዲፕሎማ ሰርቲፊኬት ኢሹድ ባይ ደሚና ኢለርኒንግ በሚል እንትን እንላለን ማለት ነው። ሶ ከኮርሱ የሚገኘው ውጤት ምንድነው? መጀመሪያ ቢልድ ሪል ስኪል ወይም ደግሞ እውነተኛ ክህሎትን ይገነባሉ። ባይ ዘ ኤንድ ኦፍ ዚስ ፕሮግራም ደሚና ኢለርኒንግ ዊል ፕሮሰስ ቱ ላውንች ካምፔን ፉል ፈንክሽናል ብሎግ ኤስኢኦ ኦፕቲማይዜሽን ኮንተንት ኤንድ ሮበስት ሞኔታይዜሽን ቻናል። በደንብ ይህን ኮርስ ሲያጠናቅቁ የራሱ የሆነ የሚሰራ ብሎግ ወይም ደግሞ ዌብሳይት ይኖርሃል። ከዛ በደሚና ኢለርኒንግ የተስተካከሉ ጽሁፎችን በደንብ በስርዓቱን የጠበቁ ጽሁፎችን እንዴት ማዘጋጀት እንደምንችል በደንብ ታውቃላችሁ። የማስታወቂያ ዘመቻዎችን እንዴት ማዘጋጀት እንደምንችል፣ ገቢ የሚያስገኝ ቻናል እንዴት በደንብ መፍጠር እንደምንችል በተግባራዊ የሆነ እውቀት ይኖረናል ማለት ነው። ከዛ በመቀጠል ያው ይሄን ካደረግን በኋላ ቀጥታ ወደ ገንዘብ የሚፈጥር የራሳችን ቀላል ዌብሳይት ክሬት አድርገን በዛ ልክ እንሰራለን ማለት ነው። ያው with ደሚና ኢለርኒንግ you can learn to earn ይላል። ያው ከደሚና ኢለርኒንግ ጋር የምትማሩት እንዴት ገንዘብ መስራት እንደምትችሉ ይሆናል ማለት ነው። ያው አብራችሁን ስለቆያችሁ አመሰግናለሁ። ቀጥታ ወደ አሁን ቻናላችንን ሰብስክራይብ በማድረግ አብራችሁን ስለሆናችሁ አመሰግናለሁ። ኮርሱን ደግሞ ከሚቀጥለው ሳምንት ጀምሮ መስጠት እንጀምራለን። እናመሰግናለን። ውድ የቻናላችን ቤተሰቦች እንደምን ከርማችሁልኛል እያለን ከሚቀጥለው ሳምንት ጀምሮ ሙሉ የሆነ የዲጂታል ማርኬቲንግ ኮርስ ከደሚና ቴክኖሎጂ ጋር በመተባበር የዘንሎት እንቀርባለን። ይህም ኮርስ ሰላም ከሚቀጥለው ሳምንት ጀምሮ ዲጂታል ማርኬቲንግን መረዳት፣ ዋና ዋና ቻናሎችን ማወቅ፣ የገበያ ስልታል ማርኬቲንግ ኮርስ ይዘን እየመጣን ነው። የቻናላችን ቤተሰብ በመሆን ይጠብቁን።
ሰላም። በሚቀጥለው ሳምንት የዲጂታል ማርኬቲንግ ኮርስ ዲጂታል ማርኬቲንግ ምንነቴ፣ ምርትና አገልግሎትን በኦንላይን መሸጥ፣ የዲጂታል መድረኮች አጠቃቀም፣ የዲጂታል ማርኬቲንግ አስፈላጊነት። በክፍል 2 የዲጂታል ማርኬቲንግ ኮርስ ስለ ባህላዊና ዲጂታል ማርኬቲንግ ምንነት፣ ጋዜጣ፣ ቴሌቪዥን፣ ሶሻል ሚዲያ እና ድረገጽ፣ ስለ ዲጂታል ማርኬቲንግ ኢኮሲስተም ይሁም ድረገጾች። በክፍል 3 የዲጂታል ማርኬቲንግ ኮርሳችን ስለ የገበያ ጥናት፣ ተወዳዳሪ ትንታኔ፣ የደንበኛ ፍላጎት፣ ስለ የዲጂታል ማርኬቲንግ ቻናሎች እንደ ኤስኢኦ፣ ሲኤም፣ ሶሻል ሚዲያ፣ ኢሜል ማርኬቲንግ። በክፍል 4 የዲጂታል ማርኬቲንግ ኮርሳችን ስለ ኤስኢኦ ምንነት ማለትም ስለ ሰርች ኢንጂን እና በጉግል ላይ የመታየት እድል እንዲሁም ኪወርድ ሪሰርች ቁልፍ ቃላት መምረጥ የፍለጋ ፍላጎትና። በክፍል 4 የዲጂታል ማርኬቲንግ ኮርሳችን ስለ ኤስኢኦ ምንነት ማለትም ስለ ሰርች ኢንጂን እና በጉግል ላይ የመታየት እድል እንዲሁም ኪወርድ ሪሰርች ቁልፍ ቃላት መምረጥ የፍለጋ ፍላጎትና። በክፍል 5 የዲጂታል ማርኬቲንግ ኮርሳችን ስለ ኤስኤም አጠቃቀም፣ ጉግል አድስ እና ፔድ አድቨርታይዚንግ፣ ስለ ሶሻል ሚዲያ ማርኬቲንግ እንደ ፌስታግራም፣ ቲክቶክ፣ ሊንክዲን ያሉ መተግበሪያ አጠቃቀም ይዘን እንቀርባለን። በክፍል 5 የዲጂታል ማርኬቲንግ ኮርሳችን ስለ ኮንተንት ማርኬቲንግ፣ ብሎግ፣ ቪዲዮ፣ ምስል እንዲሁም ስለ ኢሜል ማርኬቲንግ፣ ኒውዝሌተር፣ ፕሮሞሽን፣ ስለ ኤስኤምኤስ እና ሞባይል አፕስ አጠቃቀም ይዘን እንቀርባለን። በክፍል 6 የዲጂታል ማርኬቲንግ ኮርሳችን ስለ ጉግል አናሊቲክስ፣ የጎብኚ ብዛት፣ የገጽ እይታ፣ ስለ ኬፒአይ መለኪያዎች እንደ ሲቲአር፣ ኮንቨርሽን ሬት እና ስለ ኤአይ በዲጂታል ማርኬቲንግ። በክፍል 7 የዲጂታል ማርኬቲንግ ኮርሳችን ስለ የተሳካ የገበያ ጥናት፣ የእውነተኛ ንግድ ምሳሌ ከተመለከትን በኋላ ማጠቃለያ በዋና ዋና የኮርሱ ነጥቦች የኮርሱ አጠቃላይ ይታከታለን።